waaqayyoon tambaramne gara mana kee dhufeera. Bakka keessan kaasaati waaqayyo jedha waan hin baramne jedha gara mana koo jedha dhufeera nama tokko irratti raawwatameera humna dhiiga walichaatiin raawwatameera. ኢየሱስ ጌታ አትፍሩ እኔ ነኝ አላቸውና አስዳስሳቸው ይኸው የተወጋው እጄ ነው ይኸው ይዋላቸው ኢየሱስ ጌታ ከዛ ከነሱ ጋር ሄደ። ቶማስ አልነበረም። ኢየሱስ ጌታ ዳግም ትንሣኤ ባይዘው ምን ማለት ነው ብዬ ማስታወቂያ ለግጫለሁ። ያን አይታችሁ የመጣችሁ ዛሬ ስለ ዳግም ትንሣኤ ነግራችኋል። ዳግም ትንሣኤ ምንድነው? ኢየሱስ ድጋሚ ተነስቶ ነው ወይ? ብዙ ሰዎች ዳግም ትንሣኤን ያከብራሉ። ጴንጤውም አንዳንዱ አሁን ዳግም ትንሣኤን ያከበረ ሊሆን ይችላል፣ አይታወቅም። ግን ሲጀመር ትንሣኤ ራሱ ምንድነው? ትንሣኤ ራሱ ቅርጫ ነው? የበግ ጉዳይ ነው ትንሣኤ? ትንሣኤ እኮ ህይወት ነው። አሜን። ስለጎናችሁ ያለውን ትንሣኤ ህይወት ነው ማለት ነው። ትንሣኤ ማለት የኃጢአታችን የመከፈሉ ደረሰኝ ማለት ነው። አሜን። አንድ ሰው አሜን ተከፍሏል የሚል ማረጋገጫ ማለት ነው። አሜን። ለዘመናት የተብኳካንበት ጉዳይ እኛ መወጣት የማንችለው ጉዳይ በኢየሱስ ክርስቶስ ሞት ነው የሚከፈለው የሚል ትንቢት ነበረ። ታዲያ መከፈሉ ሞቱ ከቀረ ሊረጋገጥ አይችልም። ስለዚህ ሞቶ ሲነሳ ምንድነው ደረሰኙን እየሰጣቸው ይሄውላችሁ እጄን ስትዳስሱ ተከፍሏል የሚል ደረሰ። ይሄውልህ ስታየኝ ጎኔን ስታየው ይሄ የተወጋ ጎኔን ስታየው ያንተ የኃጢአት ዕዳ ተከፍሏል የሚል ደረሰ። አንተ ከተስማማ ዛሬ ነፃ ነው ይወጣል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ከተነሳ በኋላ ብዙዎች ያላዩ እነ ቶማስ አላምንም ስላሉ ቶማስ ሐዋርያ ነው። ቶማስ አላምንም ስላለ ድጋሚ በሳምንቱ ኢየሱስ ተገለጠ። ቶማስ ባለበት ኢየሱስ ጌታ አሜን። ዛሬ የቶማሶች ናት። ቶማሶች ዛሬ ቢሆን ይገለጥላችሁ። አሜን። እስካሁን ያልተገለጠላችሁ ዛሬ ይገለጥላችሁ። አሜን። ቶማስ እዚህ ቤት አለ። አሜን በሉ። አሜን። ቶማስ አለ በሉ። ቶማስ አለ። እኔ ነው እንዴ ምናምን አትበሉ። ቶማስ አለ በሉ ዝም ብላችሁ። ኢየሱስ ጌታ ነው። እርግጠኛ ነኝ እግዚአብሔር ከቶማስም ጋር ጉዳይ አለው። ባይዘዌ ቶማስን በኔጌቲቭ የሚረዱ ሰዎች አሉ። እኔ ባይዘዌ ቶማስን በፖዚቲቭ ነው የምረዳው፣ በጥሩ መንገድ ነው የምረዳው። ለምን? ቶማስ ሐዋርያ ነው፣ ምስክር ነው። የኢየሱስ የትንሣኤው ምስክር ከሚባሉት ሐዋርያ መካከል አንዱ ነው። ስለዚህ ሌሎቹ አይተነዋል ኢየሱስ ተነስቷል ብለው ሲመሰክሩ ጴጥሮስ ነግሮኛል ብሎ ነው እሱ ሊመሰክር የሚችለው ካላየ። እኛ በስማ ብሎ መመስከር እንችላለን። መጽሐፍ ጽፈውልን አስቀምጠውልናል። ከዚህ የተነሳ ነው። ቶማስ ግን በዘመኑ የነበረ ሐዋርያ ስለሆነ አይቼዋለሁ፣ ዳስሼዋለሁ። ለዛ ነው ሐዋርያቶች ሲጽፉ እኛ ግን ያየነው ነው። አሜን አሜን ይበሉ። የዳሰስነው ነው፣ የተቀበልነው፣ የሰማነው ይህንን ትንሣኤ እንነግራቸዋለን። አንድ ሰው መልእክት አለ። ጌታ ምስክሬ ከዚህ ቀን በኋላ ኢየሱስ እኮ የእንትናን ቤት እኮ ፈውሶ አይቻለሁ አይደለም፣ አንቺ ቤት ላይ ታምራት ሆኖ ትናገሪዋለሽ። እኔ ቤት አይቼዋለሁ ትያለሽ፣ እኔ ሕይወቴ ላይ አይቼዋለሁ ትያለሽ። እንትናን እየሰማሽ አትቀጥይም። ያንቺ ቤት ተጎብኝቶ ማየት ይሆንልሻል። ሰንካሳቲ አለም ጀዳ መነኮረት ጀዳ ከርከዋ ቀዮ ጀዳ ይነርገ ጀዳ ነሞተ ያቤ ጀዳ ይሙኒ ፈዳይዳ ኩኖና አርጋ ወን ዋቀዮ ወጀት ኩኖና ፈርጋ ዋቀዮ መነኮ ጃሌራ ኩኖና ፈርጋ ዋቀዮ ላይ ቢሴጅራ ኩኖና ፈርጋ ዋቀዮ መነኮ ስርሌ ሴጅራ ኩኖና ፈርጋ ዋቀዮ ኤባና ኤቢሴጅራ ያንቴና ሞተቲም ታሽ አሜን። ኢየሱስ ጌታ አሜን። አሳያለሁ ወሉስ ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ ሁለተኛ ጊዜ ተገለጠላቸው ቶማስ ባለበት ነው። ይሄ ሶስተኛ ጊዜ መገለጥ ነው። ኢየሱስ ጌታ ሁለቴ ተገልጦላቸው እነ ጴጥሮስ አሁንም ለአገልግሎት ዝግጁ ሆነው። አይገርማችሁ? ከሁለት ጊዜ መገለጥ በኋላ ጴጥሮስ እንደገና ተነስቶ በቃ እኔ አሳዬን አጠምዳለሁ። ኢየሱስ ጌታ ቤት ኪራዩም ብሷል። ኢየሱስ ጌታ የዛ ዘመን እነሱም ቤት አይከራዩም። ጌታ ይባረክ። ህዝቡም ፀሐይ ላይ ቆሞ እኔ ደስ የሚለኝ ወደኛ ጋር ጉጂ ፕሮግራም ብቻ አዘጋጁ። ህዝቡ ፀሐይ ላይ ቆሞ ይካፈል። ፀሐይ ላይ ቆሞ ሁሉ ጥላ ሳይዝ የእግዚአብሔር ጉዳይ ነው ብቻ። አሜን። ኢየሱስ ጌታ አሜን። ፀሐይ ላይ ቆሞ አዋራ ላይ ቁጭ ብሎ እዚህ ጥሩ ነው። ጌታ ይባረክ። አዳማ እንዴት እንደወደድኳችሁ
ከጎናችሁ ያለው ሰው ይሄ ነብይ ወዷችኋል። ስለዚህ እርግጠኛ ነኝ አብራችሁ የምትቀጥሉ ናችሁ። ኢየሱስ ጌታ ነው። እኔ በጣም አዳማን ወድጃታለሁ። ይሄ ቦታ ሳልቀይር አላታውት እዚህ ሙጥኛ ያደረገኝ የእናንተ ፍቅር ነው። ኢየሱስ ያለው። ስለዚህ እርግጠኛ ነኝ የሆነ ቀንበር ከምድሪቱ ላይ ይሰበራል። የሆነ ጨለማ ከሰፈሩ ይታረዳል። አዳማ ላይ የሚነገረው ክፉ ቃል ራሱ ከአየሩ ላይ ይመታል። አዳማ በሉስቲ ይመቻል በሉስቲ ለነቢያትም ለአገልጋዮችም አዳማ አሪፍ ነው በሉስቲ አሪፍ። እኛ ሰብረናል የሆነ መንፈስ አሜን በሉ ባካችሁ። ለነቢይ አይሆንም በደንብ ይሆናል። ለፓስተር አይሆንም በደንብ ይሆናል። ለነጋዴ አይሆንም በደንብ ይሆናል። ታችሁ ናችሁ ይሆንልኛል በሉስቲ አይሆንም መንፈስ ከአየሩ ላይ ይመታ። ኧረ በኢየሱስም ይሰበር። ሰብረን አየሩ እንዲገዛ እናደርጋለን። ሰብረን እንገባበታለን። ሰብረን እናገለግላለን። በኢየሱስ ሰብር ባለው በሉስቲ እዚህ ምድር ላይ የተነገረ ራሱ የጭንቀፋ ጉልበት ይመታ። አይቀጥሉ የሚል መንፈስ ይመታ። ረባለ ላይ አይቀጥል የሚል መንፈስ ይመታ። አገልጋይ አይቀጥል የሚል ጨለማ ይመታ። እንቀጥላለን። ያለውን ሰው በደንብ እንቀጥላለን። ኢየሱስ ጌታ እያስፈራን ነው የምንቀጥለው። ሶዳችሳ ኢየሱስ ጌታ ሶዳችሳ አትፈፍ እንዲህ ሶዳት ሰው ነቅለዋለሁ ብዬ ነበር። ፕሮግራም ይዤ ነበር። የሆነ ነገር አጭሼ ነበር። ግን ምንድነው እነሱ ጋር አይጨስም እንደ ስለኛ እናጨሰዋለን። ኢየሱስ ያድናል። የእሱን ዕጣን አናቱን እየረገጥን የእሱን ቶፍታ የሚለውን ጫቱን እየረገጥን አንድ ሰው አሜን ካለ ዛሬ መልእክት አለ። ወደደም ጠላም አልኩሽ እንዲህ ሰንሰለት ቢፈጠር አልኩሽ ሰንሰለቱን እየሰበረ ብረቱን እየቆረጠ አዳማ ነፃ ትወጣለች። ኦሮሚያ ነፃ ትወጣለች። ሰሜኑ ነፃ ይወጣል። ኢየሱስ ይዶለን ይዳል ተጥላለኛ ነርሱ ገሩት ከጎናችሁ እንደኔ ጆለን ቢዳን ተመቲ ማለት ልጆች ህፃናት ስለማያውቁ ነው በሳት ይጮሃል። እኛ እሳት ነን። እሺ አሜን። እሳት ሲናገር እንደዚህ ይላል የንጋዮቹን የእሳት አሜን አሜን ጭራሮ ሲመጣ ያቃጥለው። አሜን። ለዛ እኮ ነው እሱ እኮ እንትን አይልም አይመችም። እኔ እሱ አልቀርበውም እኮ የሚሉ አገልጋዮች ራሱ አሉ። እንዴት ይቀርበኛል? እሳት ጭራሮ ካለበት አነደው። አሜን አሜን ተስማምቶ አሜን ይበለኝ። ስለዚህ መንደር ላይ ተሰብስቦ ማውራት ነው የሚችለው። ስለኔ እዛት ማውቃት ይችላል። እኔ ግን እሳቴ ልጅ ይቀጥላል። አሜን ክብሬን ጠብቄ ይቀጥላል። ሞገሴን ልጅ ይቀጥላል። ጸጋዬን ልጅ ይቀጥላል። ክብሬን ልጅ ይጠብቃለሁ። እኔ በውስጤ ማመልከውን አውቃለሁ። ማመልከውን አውቃለሁ። የላከኝን አውቃለሁ። አልጠረጥረውም። ጌታ ምስክሬ ለአምስት ሰዎች መልእክት ይተናል። ከዛሬ ቀን ጀምሮ ጭራሮ ካንቺ ዘመንደር መቃጠል ይጀምራል። አይመቸውም ካንቺ ጋር መቀጠል። ካንቺ ጋር ሸይቡና ማለት አይመቸውም። የሆነ አንቺ ጋር የሆነ የሚነድ ነገር አለ። አይመችም። እንዴት እመቻለሁ? ኢየሱስ ጌታ አሜን ሃሌሉያ። ጎናችሁ ያለው እኔ ያልመችም ነው አባዬ አትመችም። ኢየሱስን ይዞ መመቸት የሚባል ነገር ጌታ ኢየሱስ በጣም ደስ የሚለኝ እኔ ሰላም ላመጣ የመጣው እንዳይመስላችሁ ዮሐንስ ወንጌል ምዕራፍ 12 ማቴዎስ 12 ሰላም ላወርድ የመጣው እንዳይመስላችሁ እና እሳት ልጥል ነው። አሜን። የምን እሳት ነው የምንጥለው ሲሉት የሚለይ እሳት። እሳቱን የተቋቋመ ይቀጥላል። ከእሳቱ ጋር የተዋሃደ ይቀጥላል። ከእሳቱ ጋር የተስማማ ይቀጥላል። ጭኞውንስ ያቦነዋል ጌታ። ጎናቸው ያለው ሰው ቀልዳለ እንደ ወሩት ጌታ እኮ ነው ወሩት ኢየሱስ ጌታ አሜን። ቀልድ እኮ አይደለም ይሁን ነው። አሁን እኮ ጌታ ይባርክ ጌታ ይባርክ አትሉኝ ነው ኢየሱስ ያድናል። ሲዛ ቶማስ ተገለጠለት። አይኔ ዳሰሰና አሜን ያለው ጌታው ያለ ቶማስ ያመንኩን እንጂ ያላመንክ
አትሁን። ኢየሱስ ጌታ ነው። ሳያዩ አለ ወደኛ መጣ። ትንቢቱ የኛ ነው። እሺ ሳያዩ የሚያምኑ ብፁዓን ነው። የኛ ነው፣ የኔ ነው በሉ እስቲ። አሁን አንቺ ኢየሱስን አይተሽዋል መልኩ ምን አይነት ነው ብልሽ የሆነ የህንድ ፖስተር ነው የምታሳየው። እሱ እኮ ኖ አይደል አላየ ነው ግን አምነነዋል። እርግጠኛ ሆኜ እነግርሻለሁ ሳያዩ የሚያምኑ ብፁዓን ናቸው። ዛሬ አላየሽም ያመንሽው ጌታ ግን ይታይልሻል፣ በክብር ይታይላችኋል በሞገስ። ሰሞኑን ቲክቶክ ላይ አይታችሁ ቢሆን ቲክቶክ ያው ሁሉንም ወንጌልን የሚሰራበት አሁን ማህበራዊ ሚዲያ ሆነ። እኛ ዩቲዩብም አለን። ጌታ ይባርካችሁና ዩቲዩባችንን ሰብስክራይብ ሳታደርጉ ዛሬ ከዚህ አትወጡ ያላረጋችሁ ወንድ አይወጣም ከዚህ ማለት እንደምስቀለ የሆነ ጨለባ ላይ የሳቁበት ነው ነው ተስማውና ይስቅበታለሁ። አንቺ እኮ ሰሞኑን አለፍ ያስቀራታለሁ እና አንቺ እኮ አምልጠሽ እኮ ነው የመጣሽ። ጌታም አምልጠሽ ነው የመጣሽ። ሰፈር እንዲያስቀርሽ የሆነ ተግዘሽ እንድትሆኝ ስንት የተሰራ ስራ ነበር፣ ስንት የተወራ የተነገረ ነገር ነበር። እሱን አልፈሽ ከመጣሽ እኔ ላንቺ መልእክት አለ። ተስቂበታለሽ ጠላትሽ ነው። ሲኔ ነው አምላኬ ነው ሲያለ ነው አመልከዋለሁ። አሜን ሃሌሉያ። ከቶማስ በኋላ አሁን ጴጥሮስ እንደገና መረብ አነሳ። ትላንትና ጌታ ያስጣለውን መረብ ኢየሱስ ጌታ ማን ያስጣለውን መረብ? ኢየሱስ ያስጣለውን መረብ ከዚህ በኋላ አንተ አሳ አታጠምድም፣ ነገር ግን ምን ሰው አጥማጅ ትሆናለህ። አንድ ሰው አሜን ይበል። ከየት? ከጫት ቤት። ከየት? ከበሪያ ቤት። ከየት? ከአለቄ መንደር። ከየት? ከተራ ሰፈር እያጠመድክ ኃያላንን ታስነሳልኛለህ። እኔ ለስራ ነው የተጠራሁት። ኃያላንን በሉ ከጫት ቤት እናጠቃለን። አሁን ቸርች ውስጥ እርስ በርስ እሱ ነብዩ እንደዚህ ነው፣ እሱ ጋር አትሂዱ፣ እሷ ጋር ሂዱ። እኛማ ለዚህ ጠራ። እኛ ስንት ጫት ቤት እኛን የሚጠብቀዋል። ኢየሱስ ጌታ። ስንት አረቄ ቤት እየተቃጠለ ያለ ወንድማችን አለ። እሱን ለማትረፍ ነው የተጠራችው። ከጎናችሁ ንቃ በሉት፣ ከጎናችሁ አለ። ኢየሱስ ጌታ። ወደ ጨለማ የተገፈፈ ይሁን፣ መጋረጃ ይቀደድ በኢየሱስ። ስለዚህ ጴጥሮስ መረቡን ትቶ መረቡን አንስቶ ሲሄድ ጴጥሮስ ዋና ነው፣ ጴጥሮስ ፈጣን ነው፣ ጴጥሮስ ወሳኝ ነው። ይከተሉታል ብዙዎች። ኢየሱስ ጌታ። ባይዘዌ ቤተክርስቲያን ውስጥ ጠላት ሁሉ ጊዜ ተስፋ ማስቆረጥ የሚፈልገው መሪዎችን፣ አገልጋዮችን። ለዚህ ነው መጽሐፍ ቅዱስ መንጋውን እረኛውን ምታ መንጋው ይበተናል። እረኛ ከተመታ መንጋ ይበተናል። እረኛ ላይ ነው ሁሉ ጊዜ የጠላት ፎከስ። እረኛ ምንም አያደርግ። ኢየሱስ ምን አድርጎ ነው እዚህ ምድር? ኃጢአተኛ እኮ ተብሏል፣ አመንዝራ እኮ ተብሏል ኢየሱስ፣ ሰይጣን እኮ ተብሏል ኢየሱስ ምድር ላይ። አሁን ነብይ ስለተባለ እሱ እኮ እንዲህ ይባላል። እኔ እንደውም እንደዛ የሚባሉ አገልጋዮች ጀግና አገልጋዮች ናቸው። አሜን። እንደዛ ሌባ ምናምን እንትን ነው እየተባለ የሚወራባቸው አገልግሎች እርግጠኛው የምነግራችሁ የሆነ ጨለማ ስራው እየፈረሰበት የሆነችን ሴት የሆነችን ወንድም የሆነ ሰው አፍ ተከራይቶ ስሙን እያጠፋ ነው። እኔ ወግቼዋለሁ። እስቲ ይወጋ በረዋት ይገምና ይወጋ በረዋ። ኢየሱስ ጌታ። አሜን። ጴጥሮስ ወዲያው መረቡን አንስቶ ሊሄድ ሲል እንዲህም ተገለጠ። ሲሞን ጴጥሮስ እና ዲዲሞስ የሚባለው ቶማስ፣ ሁለተኛ ዙር ላይ መገለጥ የደረሰው ቶማስ። እሺ ከገሊላ ቃና የሆነው ናትናኤል ከናዝሬት መልካም ነገር ይወጣል ወይ ያለው። እሺ የዘብዴዎስ ልጆች ከእናታቸው ጋር ሄደው ጌታው ስትመጣ በቀኝና በግራ ብንሆን እንዴት ነው ምናምን ያሉት ስልጣን ፈላጊዎች ናቸው። እሺ ሁለት በአንድነት ነበሩ። ስምዖን ጴጥሮስም አሁን ጴጥሮስ ተነሳና እኔ በቃ ቤት ባይዞ ጴጥሮስ ባለ ትዳር ነው። ልጆቼ ሚስቴን ፊታቸው ቀየር ብለዋል። ምንም ማድረግ አልችልም። እጂ አሳጥምጄ የልጆቼን ሕይወት ማስቀጠል አለብኝ አለ ጴጥሮስ። ነበርኩ ነው አሜን ብሎ ኢየሱስ ጌታ አለ። በቃ ሲል ኦኬ እንደዛ ነው ትሄዳለህ፣ ኧረ እኛም ካንተ ጋር እንሄዳለን። ተነሱ፣ ተከተሉት፣ ሄዱ፣ አሳ አጠመዱ። ሌሊቱን ሙሉ ሲያጠምዱ አሳ የሚባል ነገር የለም። ለምን? እነሱ ለዛ ጉዳይ አልተፈለጉ። ዛሬ መልእክታን ስፍራ ትቀይራላችሁ። እግዚአብሔር እናንተን ወዳየበት ጉዳይ መግባት ይሆንላችኋል። ሰማይ እናንተ ላይ ወደ ያዘው ፕሮግራም ትገባላችሁ። እግዚአብሔር እናንተን ባላየበት ዋጋ አትከፍሉም በኢየሱስ።
እስማሙና እግዚአብሔር በሉ እስቲ ባላየልኝ ቦታ በሉ እስቲ ዋጋ አልከፍልም በሉ እስቲ እኔ በሉ እስቲ ዋጋ የምከፍለው በሉ ዋጋ በሚያሰጠኝ ጉዳይ ነው። ከዚህ በኋላ እንትናን ተከትላችሁ በእጀባ ዋጋ አስከፍሉ። እንትና እኮ ወዳጄ ነው እሱ ስላለ ብለሽ አይደለም። ከዚህ በኋላ ሰማይ ራሱ መሬት ይሰጥሻል። እግዚአብሔር ራሱ ጣልቃ ይገባልሻል። ባጎት ባግስ ሳይሆን በሰማይ መሬት ከዚህ ቀን ጀምሮ የማይነጥፍ ምንጭ ቤትሽ ላይ ይፈልቃል። እግዚአብሔር በሉ እስቲ መሪ ይሆንልኛል። ኢየሱስ ጌታ። ፓስተር ከሚመራሽ እግዚአብሔር ይመራሽ። አሜን። እግዚአብሔር ይምራል። ባይ ዘ ዌይ አንድ ፓስተር እንደዚህ አለ። ፓስተር ቸርች ውስጥ ሰብስበው ይጠብቀናል። አሁን አንድ ፓስተር የሚጠብቀው የዚህ ቸርች ፓስተር የዚህ ቸርች አባላት ነው የሚጠብቀው። ለምን ቀረች ይሉት። አሁን አንተ ዛሬ የመጣኸው ሰውዬ ነገ ባትመጣ የት ሄዳ አትልህ። የዚህ ቸርች አባል ነው እንትና ቀረች እንትና ብላ የምትጠብቀው የተሰጣትን ሰው የተሰጠው አሜን ነው። የተሰጣትን ነው። ስለዚህ ሰብስቦ ነው የሚጠብቀው። እግዚአብሔርስ በትኖ ይጠብቃል። አንተ አሜን አትልም? እዚህ ኦሮሚያም ይጠብቃል፣ ደቡብ ላይ ይጠብቃል፣ ሰሜን ስትሄድ ይጠብቃል፣ አሜሪካ ይጠብቃል። ፓስተር ሌሎች ሰብስበው ይጠብቁናል። እግዚአብሔር በትኖ ይጠብቃል። አሜን አትልም? ኢየሱስ ጌታ። እኛ ጌታ እንዴት ያለ ጌታ መሰለህ! ሰዎች እንደሚያከብሩብን አይደለም። እግዚአብሔር ለእኛ ቅርብ ሆኖ ነው የመጣው። ሊያወራሽ ይፈልጋል እኮ። አንቺ በነቢዩ በኩል ነው መስማት የምትፈልጊው። እሱ አንቺን ማውራት ይፈልጋል። ለአንቺ ምሪት መስጠት ይፈልጋል። ከአንቺ ጋር መነጋገር ይፈልጋል። አንቺን ወዳጅ ማድረግ ይፈልጋል። አንቺን ልጁ አድርጎ ሊቀርብ ይፈልጋል። ታችሁን አንሱና እግዚአብሔር በሉ እባክህ በእኔ ነገር ላይ በሉ ክብር በሉ መገለጥ ይጀምራል። አሳና ጥምድ ሲሉ ጴጥሮስን ተከትለው ሌሎቹ ሄዱ። ሲያጠምዱ አደሩ። ምንም አልያዙ። ጌታ ኢየሱስ መጥቶ ወንዝ ዳር ቆመ። ልፍ ይላል ጌታ ኢየሱስ። ጌታ ፍጋ እስክትመለስ ድረስ አታገኛት። አሁን ጌታ ወንዝ ዳር ቁጭ ብሎ ምን እያለ ነበር? እኔ ነበርኩ ለምን አሜን አትሉም? አንተ እዚህ ማን ያን ስፍራ ዝም ብለህ ነው የምትለፋው? ፍጋ እንጂ ትመጣታለህ። ኢየሱስ ጌታ አንተ የኔ ነህ ይላል ኢየሱስ ጌታ። ለዚህ እኮ ነው የነገርኩህን እስካደርግልህ ድረስ አልተውህም የሚል ቃል አለ። ኢየሱስ የነገርኩህን ምን እስክልልህ? ጴጥሮስ አለት ነህ በአንተ ላይ ቤተክርስቲያን እተክላለሁ የሚል ቃል ይዞ ወንዝ ዳር ምን ይሰራል? አባቴ ኢየሱስ ጌታ ወንዝ ዳር እያየሁ አንተ ትንሽ ሞክር እንጂ የኔ ነኝ። አሁን እኮ አንቺ ሄደሽ የሆነ ቦታ ወድቀሽ ጫት ቤት እኔ ባይሽ ወይኔች ደግሞ ትላንትና ኮስታ መልክ ነበረ ይኸው ጫት ሰፈር የምታደርጋለህ ምናምን። ጌታስ አይ ትንሽ ፍግ እንጂ የኔ ነሽ ይላል። አወጣሻለሁ፣ እንደገና ከዛ ውስጥ አወጣሻለሁ፣ እንደገና አረድቤሽን አራግፌ እሰራብሽ። እንደዚህ ነው የኔ ጌታ። ከዛ እነ ጴጥሮስ አይሙትና አላወቁትም። ቆሟል። ይህ ማን ነው? እሱ የቆመው ሰው ያሉ ያለ ዮሐንስ ያውቀዋል። ጠረኑን ሁሉ ነው የሚያውቀው። ኢየሱስ ጌታ ምኑን ሁሉ ነው የሚያውቀው? ጠረኑን ሁሉ ነው። ዮሐንስ ጠጋ ብሎ ነው የሚሰማው። ከኢየሱስ ጋር ተራርቆ ይወደዋል። ኢየሱስን ይወዳል፣ ኢየሱስም ይወደዋል። ኢየሱስ ሌባው በመካከላችን አለ አሳልፎ የሚሸጠኝ ሲል እነ ጴጥሮስ ማን ነው እሱ? እኔ ልሁን ምናምን ሲሉ ጠጋ ይላል። ወደ ይሰማል፣ አሳልፎ አይሰጥም። ኢየሱስ ጌታ የሆነ ሰው ወደ ነቢይ ደረት አላልኩም፣ ወደ ኢየሱስ ደረት፣ ወደ ኢየሱስ ጠጋ ብለሽ በኢየሱስም ሰማያዊ ፈውስ ታስለቅቂያለሽ። ሰማያዊውን በረከት ታስለቅቂያለሽ። ሰማያዊውን ክብር ታስለቅቂያለሽ። እጃችሁን አንሱና እኔ በሉ ወደ ማን መጠጋት እንዳለብኝ ስላወቅኩኝ በሉ ሌሎች ሁሉ በሉ ወደ እኔ ይጠጋሉ። አንቺ ጌታን ብትጠጊ እኮ እርግጠኛ ሆኜ የምነግርሽ አሁን ነቢይ እንትና መጥቶ ቢጸልይልኝ ምናምን አንድ እህት ነበረች እና እኔ አንድ ጊዜ አዳማ ላይ ገና እንደመጣሁ እንትን እዛ ምንድን ነው የሚባለው አዳራሽ ሊሰበሰቡበት እነጋሽ ገዳ ኮንፈረንስ እዛ አድርገን ነው እዚህ አዳማ የገባሁት ከኤልጄ ቲቪ ጋር የመጀመሪያ ኮንፈረንስ እዛ ነው ያደረገው እና እዛ አድርገን በጣም ሳገለግል ደስ ብያታለሁ። አንድ ሴት ወይኔ ከጆች ይልቅ እኔ ብጸልይ ላፈልጋለሁ ወይኔ እሱ ብጸልይልኝ ምናምን ብላ አስባለች። ከዛ እኔ ከጆች ጋር ተለያይተን እዚህ ራእይን ጀምሬ ከ3 ዓመት ምናምን ከ2 ዓመት ምናምን በኋላ የሆነ ቦታ እያገለገልኩ ተገናኘን። ልክ አገልግዬ ጨርሼ ማይክ ስሰጥ ሮጣ መጣ ያዘች።
ከዛ ምንድን ነው ስላት ትጸልይልኝ ኢየሱስ ጌታ እኔ አንተን መፈለግ አቁሜ ጌታን ስፈልግ ነው የቆየሁት እና ጌታ ደግሞ አንተን መውደድ ስላወቀ ልኮልኝ ነው ማለት አንድ ሰው አሜን። እኔ እኮ እያልኩ ያለሁት ይኸውልሽ አንቺ ቤት ከጌታ ጋር ከተስማማሽ ሊጸልይልኝ ይገባል የምትይውን አገልጋይ አንገቱን ይዞ ይልክልሻል። ወደ ቤትሽ ያመጣልሻል። እንደጋ አትዞሪም በኢየሱስ ስም። አንሞች ግን ይመጣሉ በኢየሱስ ለማን ቀብቶት ነው አንቺ እሱን ፍለጋ ምዘው ኢየሱስ ጌታ። ቆይ ነብይ ለማን ነው የተቀባው? ለማን ነው? ለእናንተ እኮ ነው። አሁን እኔ ነብዩ ነው እንዴት እንደዚህ ያወራል? እኔ እንደ እንጀራ አይደለም ማገለግ ኢየሱስ ጌታ አሜን። ነብዩ ነው እንዴት እንዲያወራል? ለምን አላወራም? ድብና አድርጌ እውነቱን እንደተሻለ ስትጠይኝ ወለሽ ታድሪያለሽ እንጂ ነግርሻለሁ። አሜን። እሰግሽሽ ነው። አሜን። ኢየሱስ ጌታ ዛሬ በቃ ወጥቶብኛል ነገር እያሳቀ ነው የወጣብኝ። ይምጣባቸው። አሜን። ኢየሱስ ጌታ አሜን። ስለዚህ እግዚአብሔር አምላክ ላንቺ የቀባውን ሰው ተንበርክከሽ ጌታ ሆይ ነብይ ደረጀ መጥቶ ይጸልይ እኔ ልጅ አይደለም ላክልኝ ነብይን ካልሽው ከታርኮ ነው ልክ አሜን። እሷ የባጃጅም አትሰጥምና ማለት አይቻልም። ከራባቱን በላክ ገብርኤል ይዞ እየጎተተ እስከበርሽ ድረስ ሰፈሩን አላውቅም ምናምን ይል ኢየሱስ ጌታ አንተ ተበርሽ ላይ እኔ ለማን እየተናገርኩኝ ነው? በኢየሱስ ስም እግዚአብሔር አምላክ የተመኛችሁትን እጃችሁ ላይ ይጥለዋል በኢየሱስ እዛ ጴጥሮስ አንቺ ጋር ተፈልጎ የሚታጣ ነገር አይኖርም ማለት እጦት የሚባል ነገር ይሰበራል። ባዶነት ይሰበራል። ኪሳራ ይሰበራል። አለመሳካት ይሰበራል። አለመከናወን ይሰበራል። የለም ለምን ሲል አራዳሩን ሙሉ ምንም አልያዝንም ሲል አሁን እንግዲህ ወደ ቀኝ ጣሉታል። አሜን። ምሪት ይባላል። አሜን። ዛሬ ለአንድ ሰው ምሪት ይሆናል። አሜን። ለአንድ ሰው ዛሬ ምሪት ይሆናል። መረባችሁን በስተቀኝ ጣሉት። ወደ ጥልቁ ፈቀቅ በሉና ጣሉት። ልክ ሲጥሉት አሳው መረቦች ውስጥ እየተጠራሩ የተባባሉ ኢየሱስ ጌታ አሳዎቹ ሲያፏጩ ነው የነበርኩ። አሜን። ታውቃላችሁ በዋና ነው ይበልጣቸዋል። አሜን። አሳዎችን ዋና ያለማመድኳቸው አሁን እኔ እንደምበልጣቸው እናንተ አታምኑ ማለት አሳዎች ባሉበት ሄደን እንነጋገራለን። አሁን አሳ ወስዳችሁ የጀርባ ዋኝ ብትሉት አይችልም። እኔ ግን የጀርባ ዋኝ አልበልጠውም ታዲያ ማሻአላህ። አንድ ጊዜ በጣም ልጸልይ ነው ኢየሱስ ጌታ። አንድ ጊዜ ነው አንድ መምህር ከአንድ ጠበቃ ላይ የውሃ ጉድጓድ ገዛ ይባላል። የምን ጉድጓድ? የውሃ ጉድጓድ ይገዛና ከዛ ጠበቃው ከትንሽ ጊዜ በኋላ መምህሩ ጋር መጣና ነው መምህር እኔ ሸጥኩልህ ጉድጓዱን እንጂ ውሃውን አይደለም። ስለዚህ የውሃ ክፈለኛ የውሃውን ክፈለኛ። መምህሩ ደግሞ አየውና እንደውም ስፈልግ ጠፍተብኝ ዛሬ እንደውም አገኘው እንደውም እኔ የገዛው ጉድጓድን ነው ውሃውን አንሳለኝ። ከዛ ሰውየው ግራ ተጋባ ድንገት እንትናለና ከዛ ምንድነው እሱ ምናምን ነገር ሲለው ስማ ጠበቆችም እኛ ጋር ነው የተማሩት። አንድ ሳሜል ይበል። ጠበቆችም ማጋን የተማሩት ከጎናችሁ ያለውን ሰው ነካ አድርጉትና ኢየሱስ በሉ እስቲ የሁሉ በሉ እስቲ መሪና ጌታ ነው በሉ።